ሰላም ጤና ይስጥልኝ ውድ የኢንፎቴመንት ሁለት የዩቲዩብ ቻናል ቤተሰቦች ዛሬ በሌላ ቪዲዮ መጥቻለሁ ማለት ነው። ዛሬ በዚህ ቪዲዮ ላይ አንዳንድ ጉዳዮችን እናነሳለን። የታዘብኳቸውን አነጋጋሪ የሆኑና እንደዚሁም ደግሞ ሌሎችም አንዳንድ ጉዳዮች አብረን የምንመለከት ይሆናል ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ እንደምታውቁት ወደ መጀመሪያው ነገር ስንተላለፍ እንደምታውቁት እንግዲህ በትላንትናው ዕለት ስርዓተ ቀብሩ የተፈጸመው የተወዳጁ የኪነ ጥበብ ሰው የኮሜዲያን አርቲስት ነጻነት ወርቅነህ እንግዲህ ህልፈተ ህይወት በድንገት ከተሰማ በኋላ በትላንትናው ዕለት እንግዲህ በተወለደ በ43 ዓመቱ ስርዓተ ቀብሩ ተደርጓል። እንግዲህ ህይወቱ አልፏል እና ስርዓተ ቀብሩም በቅድስት ሥላሴ ካቴድራል ቤተክርስቲያን መፈጸሙ ይታወቃል። እንግዲህ ነጻነት ወርቅነህ በነበረባቸው ጊዜያት ከቲያትር ተዋናይነት ወይም ደግሞ ከቲያትር ወይም ከመድረክ ተዋናይነት እንደዚሁም ደግሞ ወደ ፊልም ከፊልም ደግሞ ወደ ቴሌቪዥን ፕሮግራም አቅራቢነት የመሳሰሉ ስራዎችን ይሰራ እንደነበር እናውቃለን። በዚህም ደግሞ በጣም ተወዳጅነትን ተደናቂነትንም አትርፏል ነጻነት ወርቅነህ። እንግዲህ ይህ በነበረበት እንግዲህ ስር የሰደደ ህመም ምክንያት ያው በህክምናም ሲረዳ ነበረ። በሀገር ውስጥም እንደዚሁም ደግሞ በህንድ ሀገርም ወጥቶ በህክምና ሲረዳ ነበረ። ከዛ በኋላ መጥቶ ደግሞ ስለ ጤንነቱ ራሱ መስክሯል። እንደውም ታስታውሱ እንደሆነ በህንድ ሀገር በህክምና ላይ በነበረበት ጊዜ የተዛቡ የሆኑ መረጃዎች በተለያዩ አይነት ሶሻል ሚዲያዎች ላይ የወጡ ነጻነት ሞቷል፣ ነጻነት አርፏል እንደዚህ የሚሉ የተለያዩ አይነት ወሬዎች ወጥተው ነበር። ከዛ በኋላ እንግዲህ ከህንድ ሀገር ከተመለሰ በኋላ በተለያዩ ሚዲያዎች ላይ ቀርቦ ስለ ራሱ ጤንነት ተናግረዋል። እንግዲህ ክፉ የተመኙለት ሞትን የተመኙለት ደግሞ የተለያዩ ሰዎችን በዚሁ ተናግሮ ነበረ። እንግዲህ እንደማስጠንቀቂያም እንደማሳሰቢያም ሰጥቶ እንደነበር ይታወቃል። ለማንኛውም እንግዲህ ያው ይህ ህመም እረፍት ይፈልግ ነበረ። ነጻነት እንግዲህ ማረፍ ነበረበት። ሆኖም ግን ለስራው ካለው ፍቅር እና ለሙያው ካለው አክብሮትና ፍቅር የተነሳ ደግሞ እረፍት የነሳው ጉዳይ የሚነሳው ሁሉ ጊዜ ስራው ላይ ነበረ ወይም ደግሞ ስለ ስራው ብቻ ነበር የሚጨነቀው። ለማንኛውም እንግዲህ ከጊዜ በኋላ ይህ ነገር ከቁጥጥር ውጭ ሆኖ እንግዲህ ለዚህ እንዳበቃው አይተናል። ይህ በጣም የሚያሳዝን ልብ ሰባሪ ነበር። እንግዲህ ባለፈው አርብ ዕለት ነው ህልፈተ ህይወቱ በምሳ ሰዓት አካባቢ የተሰማው ማለት ነው። ከዛ በኋላ እንደውም ይህ ዜናም ልክ እንደሌሎቹ እንደቀደሙት ጊዜያት ውሸት ይሆናል በሚል ሁላችንም ስናጣራ ነበር። የተለያዩ የዜና ማሰራጫዎች ላይ የተለያዩ አይነት ሚዲያዎች ላይ ዜናዎችን ስንፈልግ ነበር። ያው እንግዲህ መሆኑ አልቀረም። ነጻነት ወርቅነህ እንግዲህ በተወለደ በ43 ዓመቱ ድንገተኛ በሆነ መንገድ ህልፈተ ህይወት አጋጥሞታል ወይም ደግሞ ህይወቱ አልፏል። እንግዲህ በትላንትናው ዕለት በእሁድ ዕለትም ቤተሰቦቹ፣ ወዳጅ ዘመዶቹ፣ የሙያ አጋሮቹ በተገኙበት ቀብሩ በ6 ሰዓት በቅድስት ሥላሴ ካቴድራል ቤተክርስቲያን መፈጸሙ ይታወቃል። እንግዲህ በተለይ የነጻነትን ህልፈተ ህይወት አስመልክቶ ደግሞ የተለያዩ አወዛጋቢ የሆኑ ነገሮችም እንደነበሩ ታውቃላችሁ። አነጋጋሪ የሆኑ ነገሮችም ነበሩ። እስቲ እነሱን ሁለት ነገሮችን ከዚህ መካከል ሁለት ነገሮችን እናነሳለን። የመጀመሪያው አጠያቂና በጣም አወዛጋቢ የነበረውና ብዙዎችም ደግሞ ቁጣ የቀሰቀሰው በወቅቱ የነጻነት እንግዲህ ወርቅነህ ህልፈተ ህይወት በተሰማበት ሰዓታት በተወሰኑ ሰዓታት ውስጥ እንግዲህ በጣም የምናውቃት ዝነኛዋ አርቲስት እና የነጻነትም የሙያ አጋር የሆነችው ገነት ንጋቱ ቀጥታ ዩቲዩብ ላይቭ ላይ ገብታ የሰራችው ፕሮግራም ነው እንግዲህ በጣም ብዙዎችን ያስቆጣው። እንግዲህ ምንድነው የሰራችው የሚለው ነገር በብዙ ሚዲያዎች ላይ ተመልክታችሁታል። የተለያዩ አይነት ማህበራዊ ሚዲያዎችም ላይ ሰዎች የራሳቸውን የተሰማቸውን ነገር ተናግረዋል። ይህ ነገር ምንድነው ካላችሁ የሰራችው ነገር ምንድነው የሚለውን በአጭሩ ላሳያችሁ። ምንድነው የሆነው? ዳሬ በእግዚአብሔር ምንድነው የሆነው? ሞት በቃ ምን ሆኖ ነው? ዳሬ በእግዚአብሔር ምን ሆኖ ነው? ሞት ነበር። ፊቱ ያስታውቅ ነበር በጣም ማለት ተኝቶ ነበር ብዙ። ዳሬ ተኝቶ ነበር ብዙ። አይ ዛሬ ነው ታረ ሄዶ በእግሩ ሄዶ ሆስፒታል ሲያመው ደህና ነበር ማታ። ኧረ ጠዋትም ስራ ሊገባ አማማኝ ብቻ ከምር ነው ስራ ሊገባ። አዎ እንዴ አዎ ወጣች። በኋላ ደውልልሻለሁ። እሺ ዳሬ በቃ እሺ። ተመልካቾቻችን አዲስ ዜና
ሰምቼ ነው የመጣሁት። በበርካታ ስራዎች የምናውቀው በኮሜዲ ስራዎቹ፣ በቁም ነገር የፊልም ስራዎቹ፣ በቴሌቪዥን የቤተሰብ ጨዋታ ፕሮግራም አዘጋጅነት ናሁ ቲቪ ላይም እንደዚሁ የቤተሰብ ጨዋታ ፕሮግራም ያዘጋጅ ነበረ። አርቲስት ነጻነት ወርቅነህ በድንገት ህይወቱን ማለፉን ሰምቼ ነው ቀረጻ ላይ ነበርኩ አቋርጬ ወደ እናንተ ይህን ዜና ላስተላልፍ የመጣሁትና በጣም ነው የምናዝነው። እንደሰማችሁት አሁን ስራ ሊገባ ተነስቶ ነው በድንገት አሞኛል ብሎ ሆስፒታል ሄዶ ድንገት ያለፈው። ትናንትና ደህና ነበረ፣ ስራ ላይ ነበረ እንደተባለው ከሆነ ታስታውሱ ከነበረ ከተወሰነ ጊዜ በፊት በጣም ታሞ ውጭ ሁሉ ሄዶ ህክምና ያደረገ ነበር። አርጎ ተመልሶ ነበርና ሄዶ ህክምና ያደረገ ባለበት ሰዓት በርካታ ሰዎች ሶሻል ሚዲያ ላይ ነጻነት ወርቅነህ አርፏል ነፍስ ይማር እየተባለ በርካታ እንትኖች ዜናዎች የተሰሩ ነበርና በጣም ደንግጠን ነበር። ያው እንግዲህ ሶሻል ሚዲያ ጉዳይ ብዙ ጊዜ እንደዚህ ያው ስለሚያራግብ አንዳንዴ ውሸት ዜናዎች ስላሉ ከዛ ደግሞ ራሱ ወጥቶም የራሱን ቅሬታ ተናግሯል። እንግዲህ በአጭሩ ይሄንን ይመስላል። እንግዲህ ገነት ንጋቱ ያው እዚህ ላይ የሰራችው ነገር ሁለት ነገር ነው በጣም ትልቅ ጥፋት የነበረው። የመጀመሪያው ነገር ቀጥታ የሙያ አጋር እንደመሆኗ መጠን እንግዲህ ጥቁር ለብሳ ልክ እዚህ ዩቲዩብ ላይቭ ላይ እንደተቀመጠችው ቀጥታ ወደ ነጻነት ቤት ወይም ደግሞ ወደ ነበረበት የለቅሶ ቤት መሄድ ነበረባት ነው የብዙዎች አስተያየት። ወደዛ መሄድ ሲገባት ያንን ትታ ቀጥታ ለገንዘብ ለመሰብሰብ ወይም ደግሞ ቪው ለማብዛትና በዛ ደግሞ ብዙ ገንዘቦችን ለማግኘት ሲባል ዩቲዩብ ላይቭ ላይ ቀርባ የሰራችው ፕሮግራም ነው። የመጀመሪያው ትልቁና ብዙዎችን ያስቆጣው ነገር ደግሞ ያለምንም ፍቃድ እንግዲህ በዛ ለቅሶ ላይ በዛ ትልቅ ሀዘን ላይ የነበረውን ኮሜዲያን ደረጀ ኃይሌን ደውላ ቀጥታ ላይቭ ያስገባችበት ያለምንም እውቅና ወይም ደግሞ እሱ ሳይጠየቅ ፍቃዱን ሳትጠይቅ ቀጥታ ላይቭ ያስገባችበት መንገድ ነበረ። ደረጀ ኃይሌ በዚህ ረገድ ከዛ በኋላ እንግዲህ መቀረጹን ካወቀ በኋላ በጣም ትልቅ የሆነ መልስ ወይም ደግሞ መልስ ሰጥቷታል። ከዛ በኋላ ተቦርነ በየነ እንግዲህ የምናውቀው ተቦርነ በየነ በሚባል እንግዲህ ስሙ የምናውቀው ተወልደ በየነ በቲክቶክ ላይ ጥያቄ አቅርቦለት ነበረ። ከዛ በኋላ ደረጀ የመለሰው መልስ ላስደምጣችሁ። ሁላችንንም እግዚአብሔር ያበርታን። ከዚሁ ከሀዘኑ ጋር ተያይዞም አንድ የተፈጠረ ነገር ነበር። በተለይ በተዋናይት ገነት ንጋቱና በአንተ የስልክ ልውውጥ ዙሪያ ደሬ እሱ ነገር ምንድነው? ፌስቡክም ላይ ጻፍከውን አይቻለሁ። ግን ባጭሩ የተነሳው ምንድነው? እንዲያው ካገኘው አይቀር ምንድነው የሚለውን ብቻ አውርተንበት እንለፍ ለማለት። ምንድነው የሆነው? ምን ሆኖ ነው ዳሬ? በእግዚአብሔር ምን ሆኖ ነው? ሞት ነበር ጉበት ፊቱ ያስታውቅ ነበር በጣም አይደል? ተኝቶ ነበር ብዙ ዳሬ? ተኝቶ ነበር ብዙ? አይ ዛሬ ማውጣራ ሄዶ በእግሩ ሄዶ ሆስፒታል ሲያመው ደህና ነበር ማታ። አርቲስት ነጻነት ወርቅነህ በድንገት ህይወቱን ማለፉን ሰምቼ ነው ቀረጻ ላይ ነበርኩ አቋርጬ ወደ እናንተ ይህን ዜና ላስተላልፍ የመጣሁትና በጣም ነው የምናዝነው። አንተ ሳይነገርህ መቀረጽህን ሳታውቅ ሌላስ ነገር በጣም በመጥፎ ነገር ይወራና ይሄ አለማሰብና ይሄ ነገር ለገንዘብ ታስበው መደረጉ በጣም አሳዝኖኛል። እኔም መልስ ሰጥቼበታለሁ። እንደ ማንኛውም መልካም ግንኙነታችን እንግዲህ አብራን ስለነበረች ሀዘኑ የት ነው ቤቱ የት ነው ምንድነው የሚደረገው ምናምን ትለኛለች በሚል እሳቤ ማውራት ያለብኝን ነገሮች ሁሉ ነው ያወራሁትኝ። ማውራት የሌለበትም ነበረ በመሰረቱ። ግን ከስልኩ ግንኙነት አንፃር እንደዚህ አደባባይም ይሄዳል የሚል ስሜትም አልነበረምና እንዲህ ሲደረግ በእውነት ሆዳምነት
ባለማሰብ ነገ ላለማወቅ መማር በቃ ከንቱ መሆኑን ያሳየ ነው። ያዘንኩበት ነው። በጣም ነው ያዘንኩት። በአጋጣሚ እኔም ምናልባት በተፈጠረ ነገር ካለ ያዘንም አካል ካለ ግለሰብም ምንም ካለ ይቅርታ ጠይቃለሁ። ምናልባት እኔ ግን ምንም ይሄ ነገር እንደዚህ ይፈጠራል ብዬም ስላላሰብኩ እንደው የጥፋተኝነት ወይም የእንትን ስሜት የለኝም። ግን ሌላው ሰው ባያደርገው ምን አይነት ዘመን ላይ ያለ ነው? እንደው ለገንዘብ ብቻ ነው በቃ እንዲህ የለፋን እየደከምን ያለ ነው ማለት ነው እንድል እንዳስብ አድርጎኛል። በእውነት የምናደርገውን ነገር እናስብ፣ የምንፈጽመውን ነገር እናስብ። ለገንዘብ ስናስብ የምንጎዳውን እናስብ፣ የምንጠቅመውንም እናስብ። ገንዘብ በጣም መጥፎ ነገር፣ ገንዘብ ለማግኘት በጎ ነገር ማድረግ እየተቻለ በመጥፎ ነገር ገንዘብ ለማግኘት መሞከር ግን ጥሩ አይደለም። ይሄ ነው የተሰማኝና በእውነት በጣም አዝኛለሁ። እንግዲህ ያለማወቅ የተፈጠረ ነገር ነው ብዬ አልልም። ገንዘብ ለማግኘት የተደረገ ነገር ስለሆነ ነው። ጥሩ አይደለም። በእውነት በመሰረቱ ጥሩ አይደለም። አዝኛለሁ። ይህን ነው እንግዲህ የሚመስለው። ያው ኮሜዲያን ደረጀ ኃይሌ እንደተናገረው በጣም በከባድ ሀዘን ውስጥ ሆኖ ይሄንን ጥያቄ እንዳቀረበችለት፣ ይህ ደግሞ ከሷ የማይጠበቅና በጣም የወረደ ተግባር እንደፈጸመች ነው እንደተናገረ እዚህ ላይ የሰማ ነው። ስለዚህ በወቅቱ ገነት ንጋቱ ማለትም ምናቃት እንግዲህ በተወዳጅ ኪነጥበብ ስራዎቿ፣ የፊልም ስራዎቿ፣ ድራማዎቿ የምናውቃት ገነት ንጋቱ እንግዲህ የአርቲስት ነፃነት ወርቅነህ የስራ ባልደረባ የሙያ አጋር እንደመሆኗ መጠን እንግዲህ ይህንን ነገር መፈጸሟ በጣም ብዙዎችን አስቆጥተዋል። ከዛ በኋላ በፌስቡክም በቲክቶክም በዩቲዩብም ላይ በጣም ብዙዎች የተሰማቸውን ነገር ተናግረዋል። ከሁሉ በላይ ደግሞ ያለ ፍቃዱ ድምፁ እዚህ ላይ ተቀርጾ ላይቭ ላይ የወጣው ኮሜዲያን ደረጀ ደግሞ በዛ ከባድ ሀዘን ላይ ሆኖ እንደዚህ ማናገሯ፣ ድምፁን ማስገባቷ በጣም አንድ ትልቁ ችግር የተፈጠረው ይሄ ነው። ሌላው ነገር ደግሞ ስለ በሽታው ስለ ነፃነት ወርቅነህ በሽታ እንግዲህ እዚህ ላይ ላይቭ ላይ መውጣት የሌለባቸው ነገሮች ሁሉ ለማውጣት ስታስጨንቀው እንደነበረም ጭምር ብዙዎች ተናግረዋል። ሚዲያም ላይ የተገለጸ ነገር ነው። እንደምታውቁት ራሱ ነፃነት ወርቅነህ እንኳን ስለ በሽታው ሙሉ ለሙሉ ፊት ለፊት የገለጸው ነገር የለም። ሆኖም ግን የተወሰኑ ነገሮችን ለማስተካከል ወይም በሕክምና ለማሻሻል በአገር ውስጥና ከሀገር ውጭ ደግሞ ወጥቶ ሕክምና ላይ እንደነበረ ነው እንጂ የገለጸው ሙሉ ለሙሉ በሽታ ይሄ ነው ብሎ እንኳን አልገለጸም። እንግዲህ ያንን ለማውጣጣት እየሞከረች የነበረችበት መንገድ ትክክል አይደለም። ሌላው ነገር ደግሞ በዚህ በጣም በቅጽበት እንግዲህ ላይቭ ላይ ገብቶ ይሄንን መስራት በራሱ እንደ አንድ የሙያ አጋር በቦታው መገኘት ሲገባት እንደ በቦታው ባትገኝ ይሄንን ነገር ለማስተላለፍ እና በዚህ ደግሞ በጣም ከፍተኛ ቪው በማግኘት ገንዘብ ለማግኘት ያጣረችበትን መንገድ ነው ኮሜዲያን ደረጀ ኃይሌ የሚወቀሰው። ስለዚህ እንደዚህ የመሰሉ ነገሮች በተለይ ደግሞ አጋጣሚን እየጠበቁ እንደዚህ አይነት ጉዳዮች ላይ እየጠበቁ በተለይ ደግሞ በጣም የቅርብ በሚባሉ ሰዎች አማካኝነት የሚፈጸሙ እንደዚህ አይነት ነገሮች በጣም ተገቢነት የሌላቸው ሊወገዙ እንደዚሁም ደግሞ ሊወገዱ የሚገባቸው ነገሮች ናቸው። ስለዚህ ይሄ ነው የመጀመሪያው ነገር ላጋራችሁ የፈለኩት። ከዛ በኋላ እንግዲህ ገነት ንጋቱም ይቅርታ ጠይቃለች። በነገራችን ላይ በፈጸመችው ነገር በጣም እፍረት እንደተሰማት እንደዚሁም ደግሞ የህዝቡ ቅሬታና ቁጣ በጣም ትክክል መሆኑን በመገንዘብ ገነት ንጋቱ ይቅርታ መጠየቋን የሚያሳይ አጭር የሆነ ነገር ገልጻለች። ስለዚህ እንግዲህ ይቅርታ ጠይቃለች። በዚህ መሰረት እንግዲህ የተሰማት አብዛኛው ሰው የተሰማውን ቁጣና ሐዘን እንደዚሁም ደግሞ ምሬት በመረዳት
እሷም ይቅርታ መጠየቋን እንግዲህ የዜና ዘገባዎች የተለያዩ አይነት ሚዲያዎች እንግዲህ ተናግረዋል፣ ገልጸዋል። ስለዚህ ይቅርታ መጠየቋ በጣም ትልቅ ነገር ነው። ከዚህ በኋላም ደግሞ እንደዚህ አይነት ነገሮች እንደማይደገሙ ተስፋ እናደርጋለን። ከዚህ ጋር በተያያዘ እንግዲህ በትላንትናው ዕለት በስርዓተ ቀብሩ ላይ ምንም አይነት ማንኛቸውም አይነት የሶሻል ሚዲያ ላይ የሚሰሩ እንግዲህ የዩቲዩብ ይዘት ፈጣሪዎችም ይሁኑ ቲክቶከሮችም ይሁኑ ማናቸውም በስርዓተ ቀብሩ ላይ እንዳይገኙ ተከልክለው ነበረ። ከተፈቀደላቸው ጋዜጠኞች ውጪ ሌሎቹ በሙሉ ተከልክለው ነበር። ምክንያቱም ከዚህ በፊት የተፈጸሙትን ነገሮች እናውቃለን። በተለይ በእነ ማዲንጎ አፈወርቅ የቀብር ስነ ስርዓት ላይ እንግዲህ ተገቢ ያልሆኑ ምስሎች እየወጡ ተገቢ ያልሆኑ ቪዲዮዎች እየወጡ ብዙዎችን እያነጋገሩ ነበር፣ እያስቆጡ ነበረ። ከዚህ አንጻር እንግዲህ ካለው ልምድ የተነሳ በዚህ የቀብር ስነ ስርዓት ወይም ደግሞ በአርቲስት ነጻነት ወርቅነህ የቀብር ስነ ስርዓት ላይ እንደዚህ አይነት ነገሮች እንዳይፈጸሙ ለማድረግ ሲባል ከወዲሁ ቤተሰቦቹና ወዳጅ ዘመዶቹ አጠቃላይ ይሄን ነገር ክልከላ አድርገው ነበረ። ይህ እንግዲህ አስፈላጊ ሆኖ ተገኝቷል። እንግዲህ ሌላው ደግሞ ከዚህ ስንወጣ ደግሞ ከዚሁ ከነጻነት ወርቅነህ ከቀብር ስርዓት ሳንወጣ ሌላም አንድ የሆነ ነገር እንመለከታለን። ከነጻነት ወርቅነህ የቀብር ስርዓት ሳንወጣ ሌሎች ደግሞ ብዙዎች ያነጋገረ አንድ ጉዳይ ነበር። ይሄ ነገር ምንድን ነው የሚለውን አብረን የምንመለከት ይሆናል። እንደዚሁ ቀጥታ ከዚሁ ላይ አነብላችኋለሁ። እንግዲህ ታዋቂው የቲክቶክ ሾው አቅራቢና አርቲስት ሰይፉ ፋንታሁን በቅርቡ በሞት በተለየው በአርቲስት ነጻነት ወርቅነህ ስርዓተ ቀብር ላይ ንግግር እንዲያደርግ ተጋብዞ ፈቃደኛ አለመሆኑ ብዙዎችን አነጋግሮ ነበረ። ለምንድን ነው ሰይፉ ፋንታሁን በዚህ የቀብር ስነ ስርዓት ላይ ተገኝቷል፣ ለምንድን ነው ንግግር እንዲያደርግ ሲጠየቅ ፈቃደኛ ያልሆነው የሚለው ነገር ብዙዎችን አነጋግሮ ነበር። በኋላ ላይ እንግዲህ ጋዜጠኛና ደራሲ ቴዎድሮስ ተክለ አረጋ ይህንን ጉዳይ አስመልክቶ አንድ መረጃ አውጥቶ ነበር። ከዝምታው ወይም ደግሞ ከሰይፉ ፋንታሁን ዝምታ በስተጀርባ ያለውን አስገራሚ እውነትና የሰይፉን ያልተገለጠ ማንነት ይፋ ያደረገበትን አጭር የሆነ መረጃ ነው ማካፍላችሁ። እንግዲህ ቴዎድሮስ በጽሁፉ እንዳረጋገጠው ሰይፉ ፋንታሁን አርቲስት ነጻነት ወርቅነህ በህይወት እንዲቆይ ከማንም በላይ ከፍተኛ ጥረት ሲያደርጉ ከነበሩ ጥቂት የቅርብ ሰዎች አንዱ ነው በማለት ይጀምራል። ከአንድ ዓመት በፊት አርቲስት ነጻነት ለሕክምና ወደ ህንድ ሲጓዝ ሰይፉ ፋንታሁን ከ1 ሚሊዮን ብር በላይ የሚገመት ድጋፍ አድርጓል። በቅርቡም ነጻነት ሲታመም ሰይፉ ከውጭ ሀገር ከአሜሪካ ዶክተር በማስመጣትና አስፈላጊውን ወጪ ሁሉ በመሸፈን አርቲስቱ እንዲድን የቻለውን ሁሉ አድርጓል ይላል። ደራሲው እንዳስነበበው ወይም ደግሞ ቴዎድሮስ ተክለ አረጋይ ማለት ነው እንዳስነበበው ሰይፉ ለነጻነት የሚያስፈልገውን ወጪ ሁሉ እኔ ያመጣለሁ፣ አንተ ብቻ ተረጋግተህ ሕክምናህን ተከታተል በማለት በተደጋጋሚ ሲለምንና ሲደግፍ ነበረ። ሰይፉ ለምን አልተናገረም? በቀብሩ ዕለት ሰይፉ ወደ መድረክ ወጥቶ ንግግር ያላደረገበት ምክንያት የንቀት ወይም የቸልተኝነት ሳይሆን ጥልቅ የሆነ የልብ ስብራትና ቁጭት ውጤት መሆኑን ቴዎድሮስ ገልጿል። ሰይፉና ጥቂት ወዳጆቹ የትናንቱን ወይም ደግሞ የእሁድ ዕለቱን ማለት ነው የቀብር ዕለት እንዳይመጣ አቅማቸው የፈቀደውንና ከዛ በላይ አድርገዋል ያለው ጸሐፊው የልፋታቸው ውጤት መና ቀርቶ አርቲስቱ በማረፉ የተሰማቸውን ጥልቅ ሐዘንና ቁጭት ዝምታን እንዲመርጡ እንዳደረጋቸው አመላክቷል። ጋዜጠኛ ቴዎድሮስ የሰይፉን ስብዕና ሲገልጽ ሰይፉ ቧልተኛ ቢመስልም በድብቅ የእውነት ክርስትናን የሚኖር ሰው ነው ብሏል። ብዙውን ጊዜ እርዳታ ሲያደርግ ከአሜሪካ አንድ ወዳጄ የላከው ነው፣ ስሜ አይጠቀስ ብለዋል በማለት የራሱን ገንዘብ ለሌላ ሰው ስም ሰጥቶ የሚረዳ የሰውን ክብር የማይነካና በችግር ላይ የማይጨፍር ሰው መሆኑን ተመስክሮለታል። ጸሐፊው ሲያጠቃልልም በቀብራችሁ ላይ ማቅ ለብሰው ከተገኙ ይልቅ ሳትሞቱ በሕይወት እያላችሁ የደረሱላችሁና ዝም ያሉት የእናንተ ጠቃሚ ወዳጆች ናቸው ሲል አስተማሪ የሆነ መልእክቱን አስተላልፏል በማለት ዘሀበሻ ያወጣው መረጃ ነው። እንግዲህ ይሄ ነው ትልቁ ወዳጅነት፣ ትልቁ መረዳዳት የሚባለው ይሄ ነው። እንግዲህ ሰይፉ ፋንታሁን እናውቀዋለን። ከዚህ በፊት በጣም ብዙዎችን በመርዳት የሚታወቅ ነው። ሲረዳም ደግሞ በግልጽ የማይናገር ነው፣ ወይም ደግሞ ፊት ለፊት አውጥቶ እኔ እንደዚህ አድርጌያለሁ የማለት ልምድ የለውም። ሆኖም ግን ብዙዎችን በቻለው አቅም ይረዳል እና ሲረዳም ደግሞ ከአንድ ወዳጄ የተላከ ነው ከዚህ የተላከ ነው እንጂ የሚለው ስሙን አይገልጽም።
ሆኖም ግን ብዙ ነገሮችን በቃላት ከሚገለጹ በላይ የሆኑ ተግባሮችን ሲያከናውን የቆየ ሰው እንደሆነ እናውቃለን። በዚህም ስራው በረጅም ዓመት ተሞክሮም ደግሞ የተነሳ የተለያዩ አይነት ሽልማቶችን በቅርብ ጊዜም እንዳገኘ የታወቀ ነው። እንግዲህ ሰይፉ ፋንታሁን ይሄ ነው ስብዕናው፣ ትልቁ ስብዕናው። እንግዲህ አሁንም ቴዎድሮስ ተክለአረጋይ እንደገለጸው እንግዲህ ሰይፉ ለነጻነት ብቻም አይደለም ለበጣም በርካታ ለሆኑ የሙያ አጋሮቹም ይሁን ለማንኛቸውም ሰዎች በመርዳት የሚታወቅ ነው። ስለዚህ አንዳንድ ጊዜ ነገሮችን ዝም ብሎ ማሳለፍ እንደ ቸልተኝነት ወይም እንደ ንቀት ሊታይ የሚገባው ሳይሆን የአቅምን ያክል አድርጎ ግን ያ ነገር ባለመሳካቱ የተነሳ ያለውን እንግዲህ ሀዘን ለመግለጽ የተደረገ ነገር እንደሆነ ነው እንግዲህ ቴዎድሮስ ተክለአረጋይም እዚህ ላይ የገለጸው። ስለዚህ የሰይፉ ፋንታሁንን ጉዳይ በተመለከተ ቀብር ላይ ለምን ንግግር እንዲያደርግ ተጠይቆ ለምን እምቢ አለ ለሚለው ጥያቄ ምላሹ በአጭሩ ቴዎድሮስ ተክለአረጋይ ያጋራው መረጃ እንደሆነ መታወቅ ይገባዋል ማለት ነው።